ሰላም የቻናላችን ቤተሰቦች በዛሬ ትምህርታችን ደግሞ የአማርኛ ፊደላትን እያገጣጠምን ማንበብ የምንለማመድ ይሆናል ማለት ነው። በዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የቻናላችን ቤተሰብ ሁኑ። ከዚህ በተጨማሪ ደግሞ በኦንላይን መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም አናግሩን። በአጭር ጊዜ ብቁ አንባቢና ጸሐፊ እንድትሆኑ አድርገን እናስተምራችኋለን። በተለይም ፊደላትን አውቃችሁ ነገር ግን አንድ ላይ አገጣጥሞ ማንበብ ለሚያስቸግራችሁ መፍትሄው ከኛ ጋር አለ። ቪዲዮ ላይ ባለው ስልክ ማናገር ብቻ ነው የሚጠበቅባችሁ። ቀጥታ ወደ ዕለቱ ትምህርታችን ስንሄድ እስኪ እነዚህን አንብቡልኝ። እነዚህን እስቲ አንብቡልኝ። ያው ይቺ የመጀመሪያዋ ፊደል ማናት? ሰ ናት። ከዛ ይቺ ማናት? መ ናት። ይቺ ማናት? ረ። ሰ መ ረ አንድ ላይ ሰመረ ሰመረ። እሺ እነዚህ እስቲ የመጀመሪያዋ ማናት? ሰ ናት። ሰ። ከዛ ይቺ ማናት? ቀ ናት። ይቺኛዋ ማናት? ለ። ሰ ቀ ለ አንድ ላይ ሰቀለ ሰቀለ ብለን እናነባለን። በመቀጠል እነዚህ ናቸው። እስኪ እነዚህን አንብቡልኝ። እነዚህ ይቺ ማናት? ቀ ናት። ቀ። ከዛ ይቺኛዋ ማናት? ለ። ከዛ ይቺ ማናት? በ። በ ናት። ቀለበ ቀለበ ቀለበ። ሲዘን እነዚህ ናቸው። ያው እነዚህ ይቺ ማናት? በ። ከዛ ይቺኛው ማናት? ቀ። እሺ ይቺ ማናት? ለ። በቀለ 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 ብለን እናነባለን ማለት ነው። እሺ በመቀጠል እነዚህ ናቸው። እስኪ እነዚህን አንብቡልኝ። እንዲህ አማርኛ ለማንበብ መጀመሪያ ማድረግ ያለብን ነገር ምንድነው? ፊደላቶቹን መለየት። ለምሳሌ ይቺ ማን? ለ ናት። ይቺ ማን? ገ ናት። ይቺ ማን? ሰ ናት። ስለዚህ አሁን የአማርኛ ፊደሎችን እያንዳንዳቸው ለይተናል። እቺ ለ፣ እቺ ገ፣ እቺ ሰ። የሚቀረን ምንድነው? አንድ ላይ አያይዞ ማንበብ። ሁሎቹም በአንድ አድርገው እስኪ እናንብብ። ለገሰ ለገሰ ብለን እናነባለን። ለገሰ መጀመሪያ ላይ ለይቶ ማንበብ፣ ከዛ አንድ ላይ አጠቃሎ አንድ ላይ ማንበብ። እሺ እነዚህ እስኪ አንብቡልኝ። እነዚህ ይቺ ማናት? በ ናት አይደለ? በ። ከዛ ይችኛው ማናት? ሰ። ይችኛው ማናት? ለ። በሰለ አንድ ላይ በሰለ በሰለ ብለን እናነባቸዋለን ማለት ነው። ወደ እነዚህ ስናልፍ እስኪ እነዚህን አንብቡልኝ። ይቺ ማናት? ለ ናት። ለ። ከዛ ይችኛው ማናት? ቀ ናት። ይቺ ማናት? መ። ለ ቀ መ አንድ ላይ ለቀመ ብለን እናነባለን። ለቀመ። እሺ በመቀጠል እነዚህ ናቸው። ያው ይቺ ማናት? ቀ ናት። ቀ። ከዛ ይችኛዋ ማናት? ረ። ከዛ ይቺ ማናት? በ። ቀረበ አንድ ላይ ቀረበ ቀረበ ብለን እናነባለን። እሺ ወደ ቀጣዩ ስናልፍ እነዚህ ናቸው። እነዚህ እሺ እስኪ አንብቡልኝ። እነዚህ ይቺ ማናት? ለ ናት። ከዛ ይቺኛዋ ገ ናት። ይቺኛዋ ማናት? ሰ። አንድ ላይ ለገሰ ለገሰ ብለን እናነባለን። እሺ እነዚህ እስቲ አንብቡልኝ። እነዚህን ያየናቸው ነው። ድጋሚ ናቸው። ምን ያክል አውቃቸዋል የሚለውን ለማለት እቺን ማናልናት? በ። ከዛ ይችኛው ማናልናት? ሰ። ይችኛው ማናልናት? ለ። አንድ ላይ
በሰለ በሰለ። እሺ እነዚህ እቺ ማናት? ለ ከዛ እቺ ቀ እቺ መ አንድ ላይ ምን ብለን ነበር ያነበብነው? ሲያስታውሱ ከዚህ ጋር ያነበብናቸው እነዚህ ነው። ለቀመ ለቀመ። እሺ አሁንም እስኪ እነዚህን አንብቡልኝ። እሺ ያው በደንብ እንድትለዩት ነው በድጋሚ እንትን ያልኳችሁ። እቺ ማናት? ቀ ናት። ቀ ያው ከዚህ ጋር እቺ ማን ነበር ያልናት? ቀ እቺን ታስታውሳላችሁ? እቺ ረ እቺ ማናት? በ ቀረበ ቀረበ። እሺ ወደ ቀጣዮች ስናልፍ እነዚህ ናቸው። እነዚህ እስኪ እነዚህን አንብቡልኝ። ይቺ ማናት? ተ ናት። ከዛ ይቺ ማናት? መ ናት። ይቺ ማናት? ቸ ተመቸ ተመቸ ብለን እንላለን። ተመቸ። እሺ በመቀጠል እነዚህ ናቸው። ያው እነዚህ የመጀመሪያው ይቺ ማናት? ተ ከዛ ይቺ ማናት? ረ ይቺ ተ አንድ ላይ ተረተ ብለን እናነባለን ማለት ነው። እናነባለን። እሺ ወደ እነዚህ ስናልፍ እሺ ይቺ ማናት? የመጀመሪያዋ ሸ ሸ ከዛ ይችኛዋ ማናት? በ ከዛ ይቺ ማናት? ተ አንድ ላይ ሸበተ ሸበተ ብለን እናነባለን ማለት ነው። ሸበተ። በመቀጠል እነዚህ ናቸው። እስኪ እነዚህን አንብቡልኝ። የመጀመሪያዋ ይቺ ማናት? ሸ ከዛ ይችኛዋ ማናት? ወ ከዛ ይቺ ማናት? ደ ሸወደ ሸወደ ብለን እናነባለን። ወደ ቀጣይ ስናልፍ እነዚህ ናቸው። እስኪ እነዚህን አንብቡልኝ። እነዚህ ያው የመጀመሪያ ፊደል ይቺ ማናት? ደ ናት። ከዛ ይችኛዋ ማናት? መ ናት። ይቺ ማናት? ረ። አሁን ፊደሎቹን እያንዳንዳቸውን ለይተናል። ከዛ አንድ ላይ ማለት ደመረ ደመረ ደመረ። እሺ ወደ ቀጣዩ ስናልፍ እነዚህ ናቸው። ይቺ ማናት? ተ ከዛ ይቺ በ ይቺ ጀ አንድ ላይ ተበጀ። እሺ በመቀጠል እነዚህ ናቸው። እነዚህ አሁን አማርኛ ፊደላትን ለማንበብ መጀመሪያ ምን እናደርጋለን ብያቸዋለሁ? ፊደላትን እያንዳንዳቸውን ለይቶ መጥራት። አሁን ይቺ ማናት? ተ ይቺ በ ይቺ ማናት? ደ ይቺ ረ። አሁን ፊደላትን እያንዳንዳቸውን ለይተን ጠርተናል። አሁን አንድ ላይ ተበደረ 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 ብለን እናነባለን ማለት ነው። በዚህ አይነት መንገድ ከተለማመዳችሁ ብቁ ትሆናላችሁ። በኦንላይን ብትማሩ ደግሞ የበለጠ በአጭር ጊዜ ብቁ የመሆን እድሉ አላችሁ። ወደ ቀጣይ ቃላት ስናልፍ እነዚህ ናቸው። እስኪ አሁን ባነበብንበት መሰረት አንብቡልኝ። ይቺ ማናት? ተ ናት አይደለ? ተ ከዛ ይችኛዋ ማናት? ሰ ናት። ይችኛዋ ሰ ይቺ ጠ ናት። ስለዚህ ተሰጠ ተሰጠ ብለን እናነባለን። እንዳልኳችሁ መጀመሪያ ፊደላትን ከዛ አንድ ላይ አያይዞ መጥራት። ፊደላትን አውቃችሁ ብዙዎቻችሁ ነገር ግን አንድ ላይ አያይዞ ማንበብ ትቸገራላችሁ። በዚህ አይነት መንገድ ተለማመዱ። ለበለጠ እና ደግሞ በአጭር ጊዜ ብቁ ለመሆን ቪዲዮ ላይ ባለው ስልክ ታች ላይ ባለው ስልክ አናግሩኝና በኦንላይን ተምራችሁ በአጭር ጊዜ ብቁ መሆን ትችላላችሁ። ወደ እነዚህ ስናልፍ ያው እነዚህ ይቺ ማናት? ሰ ከዛ ይችኛዋ በ ይቺ ማናት? ረ ሰበረ 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 ብለን እናነባለን። እሺ እነዚህ እስኪ አንብቡልኝ። እነዚህ ይቺ ማናት? ደ ከዛ ይችኛዋ መ ይቺ ረ ደመረ ደመረ ብለን እናነባለን። ደመረ። በቀጣይ እነዚህ ናቸው።
ያው እነዚህ ይቺ ማናት? ጠ ናት። ጠ ከዛችኛው ማናት? ጠ ናት። ይችኛው ማናት? ነ ቀጠነ ቀጠነ ብለን እናነባለን። ቀጠነ። እሺ እነዚህ ናቸው። በመቀጠል እስኪ እነዚህን አንብቡልኝ። ይቺ ማናት? የመጀመሪያዋ ተ ናት። ከዛ ይችኛዋ ገ ናት። ይችኛዋ ማናት? ኘ ናት። ተገኘ ተገኘ ብለን እናነባለን። በመቀጠል እነዚህ ናቸው። ያው እነዚህ ይቺ ማናት? አ ናት። አ ይቺ ማናት? ገ ናት። ይቺ ማናት? ኘ ናት። አገኘ አገኘ ብለን እናነባለን። አገኘ። እሺ ወደ እነዚህ ስናልፍ ይቺ ማናት? ለ ናት። ለ ከዛ ይችኛዋ ማናት? መ ናት። ለመ ይቺ ማናት? ደ ለመደ 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 ብለን እናነባለን። በቀጣይ ይቺ ናት። እነዚህ ይቺ ማናት? ነ እሺ ይችኛዋ ማናት? ገ ይቺ ማናት? ረ ነገረ ነገረ። እሺ ወደ እዚህ ስናልፍ ደግሞ እነዚህን እስኪ አንብቡልኝ። ይቺ ማናት? ለ ከዛ ይችኛው ማናት? የ ለየ ለየ ብለን እናነባለን። ለየ። በዚህ አይነት መንገድ ተለማመዱ። በአጭር ጊዜ ብቁ መሆን ትችላላችሁ። ለበለጠ ደግሞ ቪዲዮ ላይ ባስቀመጥነው ስልክ አናግሩን። በኦንላይን እናስተምራለን። ሀገር ውስጥም ሆነ ሀገር ውጭ ሆናችሁ መማር ትችላላችሁ። ለዛሬ የነበረን ትምህርታችን ይህንን ይመስላል። መልካም ጊዜ። ሰናይ ቆይታ ተመኘሁላችሁ።